የአካባቢ ሰው እነሱን ለመግደል ነው የሚሞክረው። ዛሬ ካልገቡ ሞታታለሁ። በቃ ብዙ መከራና ስቃይ ነው ያበለኝ። አይደለም እንደዚህ ለመተዋወቅ ብዙ ነገር ስጠይቃት ታቀኛለህ እኔን ታቀኛለህ። ያጠፋችሁ ነገር ይኖራል፣ በድላለች፣ ሰዎች ላይ ግፍ ሰርታለች። በናገሩ ጠፍቶብኝ አይደለም። ከዛ በኋላ ለመጨረሻ ጊዜ ያንን የተገናኛችሁት? ከዛ በኋላ አልተገናኛችሁም? በቃ ከዛም በኋላ አይቼው አላውቅም። ከዛ በኋላ እንደነገርኩ ሞቷል የተባለውን ነገር ነው የሰማሁት። በቃ እነዚህ ነገሮች በጠቅላላ እንግዲህ የግሩም ጠላቶች ናቸው። ምንድነው ያልሰማሁት? ምን ተፈጠረ? ዘንብ ቤተሰብ ምን ሆነበት? ምንድነው? አንድ ሰውን ለመጉዳት አንድ ሰውን ለማጥቃት ኢላማ የተደረጉ ነገሮች በጣም ነው የሚያሳዝኑት። ማሰብ አልችልም። ተረጋጋ። አንድ የደበቀችው ከኔ የደበቀችው አንድ ነገር ቢኖር ነው እንጂ በፍጹም ለኔ ያው ለልጆቿ ስትል ብዙ መከራዎችን አይታለች። እግዚአብሔር ነው የምገባው ባጥርም ይሆናል። ጊዜውን ከተፈጠረ ታልጠይቅ አዳም ያለው ነገር ሁሉ ልንገርሽ፣ የደበቁሽ ነገር ልንገርሽ። በቃ እንዴ ግን ደግሞ ሽመልስን ነገር ምንም ታምር ልረሳ አልችልም። እያለቀስኩ ብለምነው እግሩ ላይ ተደፍቼ እባክሽ ሌላ ቀን ትገባለህ ምናምን ብዬ ስለምነው ከዚህ ሰውዬ ጋር ምንድነው ደግሞ አንድ ቤት አስቀምጠህ ታወራኛለህ? ተረጋጊ። በእንደዚህ መልክ አይደለም። በቃ እኔ ይሄን ሰውዬ አይኑ ማየት ማለት ነው። ሰውንስ ማን ወሰደው? ሳጥኑን ማን ወሰደው? ሁሉን ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ የግሩምን ቻናል የምትከታተሉ ቤተሰቦች በያላችሁበት እንድትከረማችሁ እንዴት ቆያችሁልን? እንግዲህ ብዙ አዳዲስ ነገሮችን እያየን እንገኛለን። ሰሞኑን እየመጡ ያሉት ነገሮች ጠቅላላ ከበድ ያሉ ኬዞች ናቸው እየመጡብን ያሉት። እንግዲህ ብዙዎች እንግዲህ ታሪካቸውን ይልኩልናል፣ ማለት እንደዚህ አስተካክሉን እንደዚህ ሆኖልናል። ግን አሁን ያለንበት ሁኔታ እንደዚህ አይነት ነገሮችን ለማስተካከል ካለን የሰውም አቅም አንፃር ካለንም ጊዜ አንፃር ብዙ ነገሮችን ለማስተካከል የሞከርን አይደለም። እንግዲህ ያያችሁት እንዳላችሁት በጣም ውጥረት ላይ ነው ያለሁት። እኔም አይምሮዬ በስነ ስርዓት እየሰራ አይደለም። አሁን ላይ በጣም ከባድ ሁኔታ ላይ ነው ያለነው። በቃ ያሳዝናል። ማለት ሰው በዚህ ልክ እንግዲህ የተጎዳ እንደሆነ እኔ የባለፈው ልጅ አይታችኋታል። እንግዲህ የአቶ ዘነበ ልጅ በጣም ነው የምታሳዝነው። እውነት እኔ አንጀቴን የበላችኝ። ያው አይተን ነበር፣ ሆስፒታልም ትወስዳለች፣ ያው ሕክምናዎችም እንዲደረጉላት አድርገናል። በጣም ነው በቃ የምታሳዝነው። እውነቴን ነው የምላችሁ። ማለት ሰው ይህን ያክል ሲጨክን፣ ይህን ያክል እንደዚህ አይነት ነገር ውስጥ ልጅን ሲያስገባ፣ እንግዲህ ልጅ ማለት እንግዲህ ታውቃላችሁ በቃ ምን ይዞ እንደሚያድግ። እቺ ልጅ እድሜዋ በጣም ሄዷል። ያው አባቷ ነገሮቹን ለመቀያየር እኛም እንዳንፈርጀው ብዙ ሰው እንዳይናገረው ነው አረ ገና 20 ዓመት ነች 10 ምናምን ዓመት ነች የሚለው እንጂ ልጅቷ አልሞስት የኛ ታላቅ ነች። የ32 ዓመት ልጅ ነች። ማለት ያው ስትታይ ፊዚካሏ ምናምን ትንሽ ይመስላል፣ ግን ያው ስናይ የተወለደችበትን ቦታ ምናምን ሁሉ ነገሮች ስናጠራ 32 ዓመት እንደሆናት እና በጣም ያሳዝናል። በቃ ቤተሰቦች ማለት ሰው በዚህ ያህል ልክ ተጨካክኗል። የአካባቢ ሰው እነሱን ለመግደል ነው የሚሞክረው ምናምን። አባትየውን ጠልቶታል። ምክንያት ሊኖራቸው ይችላል እኮ በቃ እናትየዋ የሆነ የሰራችው ስህተት አለ። አዎ ያጠፋችው ነገር ይኖራል፣ በድላለች፣ ሰዎች ላይ ግፍ ሰርታለች፣ ብዙ ሰዎችን አስለቅሳለች፣ ብዙ ሰዎችን አክሰራ ህይወታቸው እንዲበላሽ አድርጋለች። ግን ደግሞ ይሄ ሁሉ ነገር ብታደርግም ሰው ነች፣ ፍጹም የለም። በቃ ሰው ይሳሳታል፣ ያጠፋል፣ የማይሆን መንገድ ሊሞክር ይችላል። ነገር ግን ይሄ ሰውዬ እሷን ስላገባ ብቻ ሰው እሱን ጠልቶታል ማለት በቃ እሱን እንደ ሰው አይደለም የሚቆጥሩት። እና እሱ ምን አጠፋ? ማንም እዚህ ጋር ሆነ ለምንፈርጀው ሰዎች እኮ እኛ ንጹህ ሆነን ነው፣ እኛ መጥፎ ነገር ሳናደርግ ቀርተን ነው ሰውን መጥፎ ነው ይሄ ሰውዬማ የሆነ ነገር በድሏል ገድሏል እምለው እኔ ማን ነኝ? መጀመሪያ እኔ ፍጹም ነኝ? እኔ ጥፋት አላጠፋ? እና በጣም አሁን ምን አይነት ማህበረሰብ ላይ እንዳለን በጣም የሚያሳዝን ነገር ነው። ያው ምናልባት የእውቀት ማነስም ሊሆን ይችላል እና አእምሯችንን የምናሰራበት መንገድ ተቃራኒ ይሆናል። ማለት ጥሩን ነገር እንዳናስብ ብዙ ጊዜ መልካም ነገሮችን ለማሰብ ያው አእምሯችን ክፍት መሆን አለበት እና እኛ ግን መልካም ነገሮችን ለማሰብ በጣም ነው የምንርቀው። በቃ በጣም መልካም ነገሮችን ከማየት ይልቅ ሁሌ ኔጌቲቭ ነገሩ መጥፎ ነገሩ ነው የሚታየን እና ጅም ሴትዮ በዛ የተነሳ ነው በቃ ተበድላ በጣም የሚያሳዝን ሁኔታ ላይ ገብታ የሁሉ ነገር የደረሰባት። እንግዲህ ያው አልፋለች፣ ሞታለች። ከሞተች በኋላ ቤተሰቡ እንግዲህ ያ ሰውዬው ያን ሰፈር መልቀቅ ያልፈለገበትን ምክንያት አላውቅም። ያው ቢያንስ ሰፈር እንኳን ቀይሮ እቺ ልጅ
ደህና ቦታ መውሰድ ይችል ነበር፣ ያን ሰፈር ሊለቅ አልቻለም። እና ያው ብዙ ነገሮች ደርሰውብናል። የሆነ የቀበሌ ቤት ነው ያሉበት፣ አንድ የሆነ ግቢ ላይ ነው ያሉት። ያው እንግዲህ በህሊና አማካኝነት እቺ ልጅ ለማትረፍ ችለናል። እንግዲህ የግሩም አባት ነው የሚለው ያው ዲኤንኤ ምናምን ቼክ አላደረግንም፣ ግን አሁን ላይ ባለን መረጃ ያው የግሩም ትክክለኛ አባት እሱ ነው እየተባለ ነው ያለው። እንግዲህ ያኔ ከተሰማ ጋር የተሰራው ዲኤንኤ ታስታውሳላችሁ። ያ ዲኤንኤ እንግዲህ ልክ እንዳልሆነ ነው ያው ያን የሚያረጋግጥ ነው። ለምን ሚኪ ነው ይሄ ሁሉ ነገሮች ሲያሰራ የነበረው፣ የተሰማን የትዝታን ዲኤንኤዎች ሲያሰራልን የነበረው ሚኪ ነው። እና እነዚህ ነገሮች በጠቅላላ እንግዲህ የግሩም ጠላቶች ናቸው። ትክክለኛውን ቤተሰቡን ግሩም እንዳያገኝ ሲያደርጉ የነበረው እና ያሳዝናል። በቃ እነዚህ ነገሮች አንድ ሰውን ለመጉዳት አንድ ሰውን ለማጥቃት ኢላማ የተደረጉ ነገሮች በጣም ነው ያሳዝኑት። ይህ ሰውዬ እንግዲህ እውነት ነው ውሸት ነው የሚለውን ገና እናጣራለን። እናቴን የተወበት ምክንያታ ለልጄ ስል ነው ስመጣ እንደዚህ ነው እንደዚህ ተፈጥሯል ምናምን፣ ጭራሽ ደግሞ ማስተዋል የኔ ልጅ አይደለችም ያለው እና ይሄ በጣም አስደንጋጭ ነው። ማለት ማስተዋል የኔ ልጅ አይደለችም ካለ ሰውዬ እውነት ከሆነ የሆነ ነገር አለ ማለት ነው። ውሸት ከሆነ ደግሞ የሆነ ሊከልለው የሞከረው ነው ያሰበው ያለው ነገር አለ። ስለዚህ ይህንን ጉዳይ እናጣራለን። በስነ ስርዓት አጣርተን የምንደርስበት ነገር ነው። ያው ምንም ኢዚ ነው ነገሮቹን ለማስተካከል። ያው ዲኤንኤ ነው፣ ዲኤንኤ ቼክ ተደርጎ ከሆነች ይህ ሰውዬ ለዋሽ የሞከረው ነገር አለ። ስለዚህ እንይዘዋለን። ያው መደረግ ያለበትን ነገር ይደረጋል። ፍርድም ማግኘት ያለበትንም ቅጣት በጠቅላላ ያገኛል። ብዙ ማስተካከል ያለብን ነገሮች ይኖራሉ። እንግዲህ ያው ዛሬ ከትዕግስት ጋር እናገናኘው ነው፣ ከእናታችን ጋር ልናገናኘው ነው። እንግዲህ ምን እንደሚፈጠር አላውቅም፣ ግን ቅድሚያ ያው ማጣራት ያለብኝ ነገሮች አሉ። እናቴ እንግዲህ ያው እንደ ሰሞኑ ነው ሆስፒታል በጣም የተመላለሰች ነው። ያኔ የምትሰራቸው ስራዎች በጣም ጎድተዋታል። እውነቴን ነው የምላችሁ፣ ማለት በጣም ተጎድታለች። የጀርባ ችግር አለ፣ ወገብ በአብዛኛው ሰውነቶቿ በጣም በሽታ ላይ ናቸው ያሉት። ያው ለልጆቿ ስትል ብዙ መከራዎችን አይታለች። እንግዲህ ብዙዎች እናቶች እንዲህ ነው ለልጆቻቸው ሲሉ በጣም ብዙ መከራዎች ነው ያሉ። አባቶችም እንደዚሁ መከራቸው ነው ያሉ። ግን እናቶች ደግሞ ያው በመውለድ ጊዜ የሚያዩት መከራ አለ። እነዛ ነገሮች እሷን በጣም ጎድተዋታል። በዛ ላይ ብቻዋን ነው 3 ልጅ ያሳደገችው። ያው ግሩምን የተወሰነ ጊዜ ማብራው ስለቆየች እንደ 3 ልጅ ነው። 1 ዓመት ከ4 ወር ማለት በጣም ረጅም ጊዜ ነው። እሱም አለ እና ያው ህመሙም ብዙ ነገር አለ። ግን ይሄ ጉዳይ ደግሞ ጊዜ የሚሰጥ ጉዳይ አይደለም። መስተካከል ቶሎ መፈታት ያለበት ነገር ነው። ሕክምና እንድታገኝ እያደረግኩ ነው። የተሻለኝ ጥረት እያደረግኩ ነው። እሷ ሕክምና አግኝታ እንድትድን ማልወስዳት ቦታ የለም። ቼክአፕ በየቀኑ ያደረገች ነው። እንግዲህ ዛሬም ቤት ነች ያለችው። ያው እረፍት ላይ ነች። አሁን ስራ ሰራተኛ አለች ቤት። እሷ ነች ሁሉም ነገር የምታበስላት፣ ምን የምትላት፣ የምታግዛት። እነ ህሊናም አንዳንዴ እየመጡ ለእሷ ብዙ ነገሮች ያደርጋሉ። ሕክምናም ስትሄድ ብቻዋን አትሄድም። ወይ ከኔ ጓደኞች አንዱ እኔም ስራ ከያዝኩ እኔም ከቻልኩ እኔ ህሊና ማስተዋል እያልን ተፈራረቀን ብቻዋን አትሄድም፣ አብረናት ነው የምንሄደው። እንግዲህ ዛሬ ቤት ነች ያለችው። ብዙ ነገሮችን ለማውጣት እንሞክራለን፣ ብዙ ነገሮችን ለማየት እንሞክራለን። ምን ይፈጠራል ምን ይሆናል የሚለውን ነገር አብራን የምናይ ነው የሚሆነው። እንግዲህ ብዙ ኮሜንቶች ትጽፉልኝ ያላችሁ፣ በጣም ብዙ ነገሮች ሀሳብ አስተያየቶች እየሰጣችሁ ነው። ሁሉንም ኮሜንታችሁን አነባለሁ። ማላነበው ምንም አይነት ኮሜንት የለም። የእናንተ ሀሳብ አስተያየት ነው እዚህ ደረጃ የሚያርሰን የሚገፋን ብዙ ነገር እያደረገን ያለው። እንግዲህ ያ ወንድም ይሞት ያው አሁንም ድረስ ከአይምሮ ያልጠፋ ማለት ነው የምላችሁ። በቃ ሁሌ አይምሮ ላይ የሚመላለሰው እሱ ነው። ያው ኮሜንት ላይ የረሳችሁት ብዙ ነገር እያየ ነው። ሰው እንዲህ በቀላሉ መርሳት የሚባል ያው ሰው ነው፣ ግን ደግሞ የሽመልስን ነገር ምንም ታምር ልረሳ አልችልም። ያደረገልኝ ነገር ብዙ የተፈጠሩት ነገሮች እና ያው ብዙ ነገሮች እና ታምራት ምን ጓደኞችም እየሰሩ ያሉት ነገር አለ። የእሱን ነገር ለማስተካከል እንግዲህ ሬሳውን ማን ወሰደው፣ ሳጥኑን ማን ወሰደው፣ ሁሉን ነገሮች ማጥናት እየሞከርን ነው። ያው የአረቡንም ሰውዬ ለማግኘት እንግዲህ ብዙ ጥረቶች እያደረግን ነው። በዓለም አቀፍ ደረጃ ነው እየሰራን ያለነው የአረቡን ሰውዬ። ምክንያቱም እኛ ሀገር ብቻ አይደለም ይሄ ሰውዬ ያለው፣ ውጭ ሀገር ዜጋ ነው። ስለዚህ እሱንም ለማግኘት ብዙ ጥረቶች እያደረግን ነው። እስኪ
ምን ይፈጠራል የሚለውን አብረን የምንከተል የሚሆነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ለብዙ ለወዳጅ ለጓደኞች ዘመድ አጋሩ። ትማሩበት አላችሁ። ቀጥሉ እንላለን። እስኪ ንግባና የሚፈጠረውን አብረን እናያለን። ውድ ቤተሰቦች እንግዲህ ቤት ተመልሰናል። ከእናቴ ጋር ቁጭ ብለን ያለ ነው። እንግዲህ ከሆስፒታል ሰሞኑ የተመላለሰች ያለችው ለውጦች አሉ አይደል? አዎ ለውጥ አለኝ። ደህና ነኝ አሁን ተመስገን ነው። አዎ ሰሞኑን እኮ ዶክተሮቹን እያናገርኳቸው ነበረ። ከበፊቱ የተሻለ ነገር አለው። ያው ትንሽ ጭንቀት ምናምን ብለውኛል። ጭንቀት አለ አይምሯ ላይ የሆነ የምታስበው የምትጨናነቀው ነገር አለ። እሱን እንደምን ብላችሁ አጥፉ እንጂ ሌላ የሰውነቷ ነገር ጥሩ ነው ብሎኛልና የሚያስጨንቅሽ ነገር አለ? ኧረ ምንም ያው ማለት የሰው ልጅ አይደለ ሰው ሆነ እኮ የማትጨነቅ ታስባለህ ምናምን ነገር እንጂ ሌላ ምንም። ያው እግዚአብሔር ይመስገን ከአንተ ጋር እስካለው ድረስ ምንም ሰላም ነው የሚሰማኝ። ያው አንዳንዴ የምታስባቸው ነገሮች ይኖራሉ ምናምን ነገር እንጂ ሌላ ችግር የለም። እግዚአብሔር ይመስገን አንተን ስለሰጠኝ አመሰግነዋለሁ። ደህና ነኝ። ለውጥ አለኝ በጣም። እንዴ አንተ ባትኖርልኝማ ይሄኔ እንዴት ተደፍቼ እኔ እዛች ቤቴ ሞቼ ነበር እስካሁን። አይ ልጄ አሁን እኮ ደህና ነኝ። ለምን እንደዛ የምትይው? አሁን ደህና ቁጭ ብዬ እንደዚህ እያወራሁ እየተጫወትኩ ተመስገን ተመስገን ደህና ነኝ። አይ ጥሩ እንግዲህ ያው ሁሉም ነገር የተስተካከለ ነው። እንግዲህ መስመር እየያዘ ነው። ከህሊና ጋር ታርቀናል። ሰላም ወርዷል። ይቅርታ ጠይቀኛለች። ያው ብዙ ነገሮች እንደደረሱባት ብዙ ነገሮች አይምሯ ላይ የተፈጠሩ ወንድ የተባለ ፍጡር እንደምትጠላ ግን አሁን ላይ እኔ ነው ልቧ ተቀብሏታል። ስለዚህ ከዚህ በኋላ ሶስቱም ልጆችሽ በሰላም አብረው ይኖራሉ ማለት ነው። የኔ ልጅ በጣም ደስ ብሎኛል። እኔ እኮ ብያለሁ፣ በፊትም ብያለሁ። አንዳንድ ነገሮች ምናልባት እኔ የማላውቃቸው የተከሰቱባት ነገሮች ሊኖሩ ይችላሉ እንጂ ህሊና ወንድሟን ጠልት አይደለም። ደግሞም ትታረቃላችሁ ብዬ ነበር። አየህ እሷ ምንም የሚጨክን እኮ አንጀት የላትም። ምስኪን ናት። ታውቃት የለ እንዴ? ግን ያው አንዳንድ ነገሮች ምናልባት በዘዛ ነገሮች ይጎዳታል፣ እንደዚህ ያደረገናል ምናምን ብላ አስባ ከሆነ ነው እንጂ በእርግጠኝነት ትፈልግሃለች። ትታረቃላችሁ ብዬ ነበር። ይኸው ተገናኛችሁ፣ ደስ ብሎኛል። እኔ እንደዚህ አንድ ጋር ስትሆኑ እንደዚህ እኔ ያልጠበቅኩም ነበር ማለት በቃ እስከ መጨረሻው እንደተጣላን ቀርተን በቃ ብዙ ማለት በቃ ጥላችኋ ነው የሚታየኝ ሁሌ አይምሮ ላይ የምንለው ጥላችኋ በቃ እኔን ስጠላኝ እኔን ስታርቀኝ ከዛ ደግሞ ጭራሽ እስከ መጨረሻው ብንቆራረጥስ ነገሮች በጣም እየገፉ በጣም እንትን እያሉ ከመጡ ኦልሬዲ ላንገናኝ ነው። እሷ እናቴን እያለች ማለት በቃ ብዙ ነገሮች ሊፈጠሩ ይችላሉ ብዬ ስላሰብኩኝ በጣም እፈራ ነበር። እጅግ በጣም ነው ፍራቼ በጣም በቃ ምክንያቱም በስንት መከራ ነው የተገናኘ ነው። በስንት መከራ ያገኘኋቸውን ቤተሰቦች ደግሞ በምንም ታምር ማጣት አልፈልግም። አዎ ልክ ነህ። ህሊና እኮ ምንም ምስኪን ናት። የዛለትም ያው አንድ ቀን የዛን ጊዜ እንደዛ ቤቱን አተረማምሳ እንደዛ ሆና ጮኻብን ስትሰድብ አይተሃታል አይደል? እንኳን አንተን ቀርቶ እኔን ራሱ እንደዛ ሲሆን እንደዚህ ሁኚ አላቅልሽም አንቺ እናቴ አይደለሽም ስትሳደብ ነበር። አይተሃታል። ግን በቃ እሷ በነገሮች አለማስተዋል ረጋ ብላ እንትን አለማለት ምናምን ነገር ነው እንጂ በእርግጠኝነት ወንድሟን እንኳን ወንድሟን ሌላ ሰው ራሱ እሷ ለሌላ ሰው ጠላቸው የላት። ጥሩ ልጅ ናት። ጥሩ ነው። ደስ ብሎኛል። እንደዚህ የወንዶች ጥላቸዋን ያው ማስቀረት ምክንያቱም ወደፊት እች ልጅ ታድጋለች፣ ኦልሬዲ ሄዳለች። ልጁን ለማሳደግ ትዳር ብዙ ነገሮች አሉ። ያው ትንሽ አፍጬ ስላፈኝ ነው። አፍንጫህን ትንሽ እንትን ብሎሃል። አንተም ራስህን እንትን እያልክ አይደለም ወደ ሰው እንትን እያልክ ወደ እኔ ጋር ትሮጣለህ እንዴ ለሰው ነገሮችን ለማመቻቸት እንትን እያልክ አንተም ራስህን አልተንከባከብክ። ምን እናድርግ እንግዲህ የእኛ ህይወታችን እንደዚህ ነው። ማይ እንጃ የአንተ መጨረሻ ግራ ገብቶኛል። መቼ የሆነ ቤት አርፈህ የምትቀመጠው ሁሌ እንደሮጥክ ከኔ ጋር እንኳን ተቀምጠህ የምታወራበት ጊዜ አታለ። አሁንማ እኮ ህመምም አለ ብዙ ነገሮችን ለማስተካከል እንግዲህ ለ3 ቀን ለ4 ቀን አልተገናኘንም መሰለኝ። ሰሞኑንማ ጠፋህ እኮ። ያው እንዴ ማስተካከል ያለብኝ ነገሮች ስለነበሩ እና የህሊና ጉዳይ በጣም አሳስቦኛል። እንደውም አሁን እያሰብኩ ያለሁት ያው እንግዲህ ከአንቺ ጋር ተገናኝቻለሁ፣ 2 እህቶችን አግኝቻለሁ፣ ቤተሰብ ሆነናል። ያው ታውቂያለሽ ብዙ መንገዶችን አልፌ እንደመጣሁ ቤተሰቤን ለማግኘት እናቴን አባቴን እህቶችን ለማግኘት በጣም ብዙ መንገድ ነው ተቋረጥኩት እና ያኔ ያው ዲኤንኤ ተሰርቶ ከዚህ በፊት ትዝታ የምትባል ሴትዮ እናቴ ናች፣ ተሰማ የሚባል ሰውዬ አባት ነው ተብዬ በቃ ለረጅም ጊዜ ያለ እሱን ነበር ማለት ነው። እና
ያው ትዝታም እንዳጋጣሚ ዲኤንኤ ስላሰራሽ ነው። ዲኤንኤ አሰራሽ በቃ ትክክለኛ ናትሪ ብላ ነበር መጀመሪያ። ከዛ ደግሞ ሰራ በራሷ መንገድ ስታሰራ ትክክል እንዳልሆነ የኔና እሷ ዲኤንኤ እንደማይገናኝ አረጋግጥ እና አሁን ደግሞ ሰሞኑን ያው የተሰማን ዲኤንኤ ያሰራው የጠፋው ለዛ ነው። እሷ ጋር ሄደህ ነው? አይ እሷ ጋር አይደለም። ያው እሷማ ባለፈው ተገናኝተን ነበር። ያው ከዚህ ይሄ ቤት የኔ ነው ብዙ ነገሮች ተፈጥሮ ነበረ። መታ ነበር እዚህ ይሄ እሷ ቤት አይደለ? ልጇ መታ ነበር። ልጇን አገኘች። የራስ ትክክለኛ ልጇን አግኝታ ነበር እና ልጇ ደግሞ ያው ገንዘብ ወዳድ እናቷንም ይቅርታ ብላ ተስማምቶ አብረው እየኖሩ ያሉት ልጅቷ ገንዘብ ፍለጋ ነበር። የእናቷን ሀብት ንብረት ፍለጋ እና ይህም ቤት የእናቷ እንደሆነ አጣራሽ መጣች። ትዝታ ግን ይህም ቤት ወረዴ ለእኔ አድርጋልኛለች፣ በእኔ ስም አዙራልኛለች፣ ሰታኛለች በገዛ ፈቃዷ ማለት ነው። አሁንም እፈልጓለሁ ከዚህ ቤት በጣም በተለይ ከሆነ እኔ ለመስጠት ፈቃደኛ ነኝ። ምክንያቱም ያው ለፍቻለሁ ለዚህ ቤት ይህም ቤት ለማስመለስ። ምክንያቱም በተሰማ ስም ነበር ያኔ ተቀምጦ የነበረው በእሷ ነው በተሰማ ስም። ከዛ እሱ በሚታሰርበት ሰዓት ይህ ቤት ታሽጎ ነበር በህገወጥ መንገድ የተገኘው ብሎ እና ብዙ መስዋዕት ከፍያለሁ ይህ ቤት ለማስመለስ። ትዝታ ነገር የትዝታ ሀብት የኔ ሀብት እንደሆነ ለማሳመን እውነቱን ለማውጣት ብዙ መከራ ይቻለ። ኦልሬዲ ያው ብዙ ለፍቼበታለሁ፣ ግን ብለፋበትም ኦልሬዲ እሷ ስለሆነ እሷ ላቧ ስለሆነ መልሳለሁ። ግን እሷ ፈቃደኛ አይደለችም ይሄን ቤት ከኔ ለመውሰድ። አንዴ ሰጥቻለሁ ነው እሷ ቤት አግኝታለች እና የእሱን ዲኤንኤ አሰርቼ ነበር። ዲኤንኤ ሲያሰራ ያው የእሱም ያን የተጨፈረበረ ዲኤንኤ እንደሆነ ያረጋገጥኩት። አሁን ምን አሳሰበኝ? አባቴን ማግኘት እፈልጋለሁ። አባቴ ማለት ያው አላሳደገኝም፣ ለነገራችሁ ከሆነ አላሳደገም። ልጆቹን ከርተዋል፣ ብዙ ነገር ተፈጥሯል። ግን እሱን ማወቅ ፈለግኩኝ። እንዴት ማግኘት ባገኘው ብዬ ውይን ልጅ እንዴት እስከ ዛሬ እንኳን ጠይቀኝ አታውቅም? ምን ሰምተህ ነው? አባትህ እኮ ምንም ሰምቼ አይደለም፣ ግን በቃ አሁን ላይ ሳስበው ለምን እሱንስ አግኝተነው ችግሩ ምንድነው? ለምንድነው ይሄን ያደረገው? በዛ ላይ ልጆቹ አደጋቸው ባለቤቱ ደረጃ ላይ እንዳለች መጥፎ ሰው እንደነገርሽ ባለቤቱ ያለችበት ደረጃ ልጆቹ ያሉበት ደረጃ እንዴት ፈለግኩኝ። አየኔ ልጅ አሁን ላይ እንኳን ረፍዷል። የምናገኘው አይመስለኝም። እንደምሰማው ነገር ከሆነ ከባድ ነገር ነው ያጋጠመው። ምንድን ነው ያጋጠመው? ታውቂያለሽ እንዴ ያለበትን? ሞቷል እኮ አባት። ምን ሞቷል? እንዲህ ለምን አልነገርሽንም እስካሁን? እኔ ማመን ካለፈ በኋላም ብነግራችሁ ምን ይጠቅማል ብዬ ነው። እኔም ቆይቼ ነው የሰማሁት። መቼ ነው የሞተው? እንኳን አላውቅም ነበረ። ይኸው አሁን ቢያንስ 1 ዓመት ምናምን አይሆነውም ብለህ ነው? 1-2 ዓመት ከኔ ጋር እንኳን ከእንትን ካልን ቆይተናል። ግን ያውን ከሰማው 1 ዓመት ምናምን ሊሆነኝ ነው። እንዴ ታዲያ ቆይ ቅርብ ዕለት ማስተዋል ታግታለች ተብሎ እሱን ያገታት እያልን ነበር እንዴ? ማለት እያስፈራራት ነው ምናምን። አየኔ ልጅ ሰው እኮ የሚለውን ነው ያጣው። የሞተን ሰው እየወቀሱ ነው እንጂ እሱ በጭራሽ የለም ሞቷል። እርግጠኛ ነሽ? አዎ እርግጠኛ ነኝ እንደሞተ በደንብ ነው ከቅርብ ሰው ነው የሰማሁትና እኔም ሳፈላልግ ነበር። እንዴት ነው ቆየ ሰውዬ የት ነው እንደው በሰላም ነው እንደዚህ ይህን ያክል የጨከነብኝ? ቆይ ምንድን ነው ምንድን ነው የተፈጠረ ነገር አለ እስኪ ምናምን ብዬ ሳጣራ ሳፈላልግ አንድ የቅርብ ጓደኛ አግኝቼ ጠየቅኩት። ስጠይቀው ወይ ምን ሆነሽ ነው አልሰማሽም እንዴ እንደዚህ ምናምን ነገር ብሎ ምንድን ነው ያልሰማሁት? ምን ተፈጠረ? ዘንድ ቤተሰብ ምን ሆነበት? ምንድን ነው ምናምን ነገር ስል ወይ እሱ አረፈ እኮ ምናምን አለ። በጣም ነው የተሰማኝ። አሁን ማለት ስለጠየቀኝ እንጂ ያው መንገሩ ለእናንተም ይጠቅማል ብዬ አይደለም። ግን ያው ቢያንስ ቢሆንም ወልዶናል። መጥፎም ሆነ ጥሩም ሆነ ስጋ ነው። ጣት ቆሸሸ ተብሎ ተቆርጦ አይጣልም። ልክ ነህ። ማወቅ ካለብህ ያው ልንገር ብዬ ነው እንጂ ማለት አስበዋለሁ ለመንገር። ግን አሁን ነገራቸው እነሱን ለምን እጎዳለሁ? በአካልም አያውቁት። ስለዚህ በቃ እንደዚሁ እንደ ቢቀር ይሻላል፣ ባያውቁትም ይሻላል። ለምን እንደዚህ አባታችሁ ሞተ ብዬ ይጎዳሉ ብዬ ስለማስብ ነው እንጂ መናገሩ ጠፍቶብኝ አይደለም። እና አባት በህይወት የለም። የሚያሳዝነው ነገር በጣም ከባድ ነው። ያሳዝናል። ምንም ክፉ ቢሆንም እንደው ቆሞ ሁሉንም ነገሮች ቢያይ ይሻል ነበር። ግን ያው ምን ታደርገዋለህ?
እግዚአብሔር የሚወደውን ነው የሚወስደው። አልጠበኩም። እስኪ ያሳለፋችሁትን ነገር እስኪ የተወሰነ ነገር እንዴት ነበር? ሰው እያወቅሽ ያው ያኔ ነግረሽኛል፣ ግን ማለት ተረጋግተን ስንቀመጥ ጠይቅሻለሁ፣ ተረጋግተን እናወራዋለን ብዬ ነው። እና በጣም ግር የሚለኝ ነገር ማለት ከመጀመሪያ ጀምሮም ትዋደዱ ነበረ። እንዴት ነው የፈረሰው? ለመጨረሻስ ጊዜ እንዴት የተለያያችሁት? እስኪ ማለት ብትነግሪኝ ደስ ይለኝ ነበር። አይ ልጄ አሁን ይሄን ብነግርህ ምን ይሰራልሃል ብለን ያለፈ ታሪክ እኔ እኮ አሁን ምንም ታውቃለህ፣ ከመጀመሪያው እስከ መጨረሻው እኔ በችግርና በስቃይ ነው ያሳለፉት። አንድ ቀን ተመችቶኝ አያውቅም። ግን ከሱም ጋር እንትን ሲል በጣም ብዙ ችግሮች አጋጥመውኝ እንጃ ያው እስካሁን ባለሁበት እኔ አሁን ከአንተ ጋር ከሆንኩ ጀምሮ ነው ደስታንም ሁሉንም ነገር ማየት የጀመርኩት እንጂ እኔ ሁሌ ሀዘን ነው፣ ሁሌ ጭንቀት ነው እየኖርኩት። ከባድ ነው ከሱ ጋር እኔ እነግርሃለሁ። ያለፈ ታሪክም ቢሆን ችግር የለውም። እንግዲህ ለአንተ ምንም ማስቀረው ነገር የለም። ከአንተ ውጭ ለማን እነግረዋለሁ ብለህ ነው? ቢያንስ እስኪ እውነታውን ብትነግሪኝ ያለፈዎቹትን ነገር ሞቷል ስላልሽ ቀይ ሰውዬ አይመለስም፣ ግን ቢያንስ ትዝታውን የተወሰነ ነገር ማስቀመጥ ፈለግኩኝ። የተወሰነ ነገር ብትነግሪኝ ስላሳለፋችሁት። አንተም በኋላ እንዳይጎዳህ ነው። እኔ እንደዚህ አድርጎኛል እንደዚህ ሆነዋል ምናምን ብለህ ደግሞ አንተ አባቴ ለካ እናቴ እንደዚህ አድርጎ እንደዚህ ብሎ ምናምን እያልክ ጸጸት እንትን እንዳትል ብዬ ነው እንጂ እነግርሃለሁ። የኔ ልጅ ከአባቴ ጋር የተዋወቅ ነው። ያው እንደምታውቀው ነግሬሃለሁ። ከአሁን በፊትም ስራዬን ሆቴል ላይ ሰራ ነበር፣ መስተንግዶ ሰራለሁ። ምንም ያልሰራሁት ያልሞከርኩት ነገር የለም። እንደምታውቀው ከእንጀራ ጋጋሪነት ጀምሮ ሰርቻለሁ እና ሆቴል ላይ በምሰራበት ሰዓት ነው የተዋወቅነው ከአባትህ ጋር። እንደ አጋጣሚ ተዋወቅን። እዛ ከስተመር ነበር ምናምን ነገር። ከዛ ተደጋጋሚ ይመጣል፣ በተደጋጋሚ እየመጣ ምናምን ነገር። ከዛ እንዴት ነው ምናምን ያወራኛል ምናምን። ደንበኛሽ ነበር? ባርቴንደር ነው ብለሽ ነበር ማለት ባረማ እዛ የሚሰራ ነበር ነው የነበረው? አይ እኔ እኮ ሰሞኑን በቃ ጤነኛ አይደለሁም አይደል? ስለምን በቃ እየተቀንተን ይለኛል ግር ስላለኝ ነው። አሁን እኮ ምንም የማወራቸው ነገሮች ራሱ ይቀላቀሉብኛል፣ ግራ እየተጋባሁ ነው። ልክ ነህ ነግሬሃለሁ። ለካ እንደዛ ነው ያልኩህ። እዛ ይሰራ ነበር። እዛ በሚሰራ ሰዓት ነው የተዋወቅነው። እኔ እዛ ስሰራ ሌላ ጓደኛ ነበርሽ እንዴ ማይ? አረ የምን ጓደኛ? ሌላ ጓደኛ የለኝም። ወይ ጉድ! እሱ ነው እዛ በምንሰራ ሰዓት ነው። እሱም እዛ ተቀጥሮ ይሰራ ነበር። ከዛ እዛ ተዋወቅን። ከዛ ስወጣ ከስራ ሲወጣ ወደ ቤት ሲሄድ ተገናኘን መንገድ ላይ እና ለምን ሻይ ቡና እንልም ሲለኝ አሁን እንኳን አይመቸኝም፣ ሌላ ቀን እንባባላለን፣ ችግር የለው ምናምን ብዬ ቻው ተባብለን ተለያየን እና ከዛ በሌላ ቀን ምናምን በንጋታው አልመጣም። እኔ ወይ እረፍት ሆኖ ይሁን ምን እንደሆነ ያልተፈጠረ ነገር አላውቅም፣ አልመጣም ነበረ። ቀጣይ ሲመጣ የዛለት እኮ መሽቷል ብለሽ ነበረ፣ ዛሬ ለምን ሻይ ቡና እንልም ምናምን ሲለኝ በቃ እንደዛ ብሎኝ እምቢ ብዬዋለሁ። ደግሞ ዛሬ እምቢ ለምን እለዋለሁ ብዬ እሺ ችግር የለውም ብለን ሻይ ቡና ምናምን ቡና ጠጣንና ከዛ ለምን በቃ እኔ ወድጄሻለሁ ምናምን ነገር ካየሁሽ ቀን ጀምሮ በጣም ነው የምወድሽ ምናምን ነገር ሲል ከዛ ምንድን ነው የምታወራው? ቡና እንጠጣን ያልከኝ፣ ቡና ጠጥተን እንሂድ። ስለዚህ እኔ የማወራበት ጊዜ አይደለም። እኔ አሁን ወደ ስራዬን ነው የምፈልገው እንጂ እንደዚህ ሀሳብ ቢሆን ያሰብከው አላገኘም ነበር ምናምን ስለው እኔ በዛን ሰዓት ምንም እንደዚህ ምንም የማውቀው ጉድ የለም፣ ልጅም ነኝ። እዛ በቃ አይ እንደዚህ ምናምን ሲለኝ አይ እኔ እንደዚህ አይነት ነገር ተው፣ እንደዚህ የምታወራኝ ከሆነ አሁን ሄዳለሁ ምናምን ስለው በቃ እሺ ጠጭ ችግር የለው ማለት። ከዛ እሺ ብዬው ጠጥተን ተለያየን። ከዛ ስልክሽን በወስደው ችግር አለው ምናምን እንደዋወል አለን። አይ እሺ በቃ ብዬው ከዛ ይደውል ማታ ስገባ ገባሽ ቤትሽ ምናምን ሲለኝ አዎ ገባሁ ምናምን። ከዛ መደወል ጀመረ። አሁንም ያንን ጥያቄ ጠይቀኛል እየደጋገመ ማለት ነው። እኔ ደግሞ ምንም ሀሳቡም አልነበረኝም በዛን ሰዓት። እኔ ፍቅረኛ ማፈቅርበትም ጊዜ አልነበርም፣ ልጅም ነበርኩኝና አይ እንደዚህ አይነት ነገር ውስጥ መግባት አልፈልግም፣ ተወኝ እባክሽ። እኔ ስራና ስራዬ ነው መስራት የምፈልገው። ትልቅ ዓላማ ያለኝ ሰው ነኝ። እኔ ተቀየረ ተለውጬ ጥሩ ስራ መስራት እንጂ የምፈልገው አሁን በዚህ ሰዓት ከአንተ ጋር ፍቅር ምናምን እያልኩኝ የምጃጃልበት ጊዜ አይደለም፣ ተው ምናምን ስለው ምን ችግር አለው? ፍቅር ከኔ ጋር አብረሽ ብትሆኚ ስራ መስራት አትችይም ማለት ነው? ስራ ትሰሪያለሽ፣
በቃ ምንድነው እንደውም የተሻለ ነገር እንሰራለን ከቅጥር ሞተሽ አንቺ ራስሽን ስራ ትጀምሪያለሽ ምናምን በቃ ወከባ ጀመረኝ። እኔ መውጣቱ መስራቱ አቅቶኝ አይደለም እንደነገርኩ በቃ ስራና ስራዬ ነው። ከሰው አልገናኝም። እሰራለሁ፣ ብርም ይዛለሁ ደህና ለምንም አላወጣም። ብሬን መቋጠር ነው አስቀምጣለሁ። በቃ አላማ ስላለኝ የሆነ ቦታ ደርሼ እንደዚህ አድርጌ እንደዚህ ከፍቼ እንደዚህ ብዬ ነው የማስበውና ከዛ በቃ መስራት እንችላለን ምናምን አንቺ ጎበዝ ሰው ነሽ ሳይሽ በቃ በጣም ጠንካራ ልጅ ነሽ ምናምን ይለኛል። ከዛ በቃ ምን ታደርገዋለህ ለመቀየር ለመለወጥ ምናምን ነገር ስለው በቃ አንቺም ካካልን የምካ ያረግነው አርገን ምናምን አሪፍ ስራ ትጀምሪያለሽ ምናምን ነገር ለምን ሱቅ ነገር ወይ የሆነ ነገር ንግድ ነገር ትሞክሪያለሽ በቃ ለምንድን ነው እንደዚህ ተቀጥረሽ አትሰሪ ምናምን ሲለኝ ችግር የለም እናወራለን ምናምን እያልኩት በቃ ሁሌ ስወጣ ተከትሎ ነው የሚወጣው። እየተከተለች ኧረ እባክህ እኔ ደክሞኝ ነው የምውለው ቆሜ ነው የምውለው ታውቃለህ። አሁን ቤተሰቦቼ ደግሞ ማረፍ እፈልጋለሁ እባክህ ተወኝ ምናምን ነገር ስለው በቃ አንቺ ፍቅር አይገባሽም ወይ እኔ በጣም ነው የምወድሽ ለምንድን ነው የማትረጂኝ? ቆይ ፍቅር ማለት ምን ማለት ነው? እኔ አሁን ማሰብ አልችልም። ተረጋጋ እንደዛ ከሆነ ላስብበት ምናምን ነገር አይ በቃ ወደድኩሽ ወድጄሻለሁ ምናምን ሰፈር ድረስ ሸኝቶኝ ይመለሳል። እያለ መግባባት ጀመረ እናወራለን ምናምን። ከዛ የሆነ ቀን ቤትሽ ካልገባው አለ። ከዛ ተጣላን። ከዛ ደግሞ ሰፈራችን ምናምን ወደ ውስጥ ገባ ምናምን ብሎ ነው ያስፈራል። ከዛ በቃ ካልገባው ለምንድን ነው የምትገባው? እንዴት ሰው ቢዘው ብሎ ይገባል? ያመሃል ምናምን እገባለሁ በቃ እስከዛሬ ለምኜሻለሁ አንቺ ፍቅር አይገባሽም ስንት ነገር ብዬሻለሁ ምናምን ነገር ብሎ እገባለሁ። ከዛ እኔ ደግሞ አትገባም እገባለሁ። ከዛ መጣላት ጀመረ ጸብ። ከዛ እንዴት እንደዚህ እንዴት ትሆናለህ ምናምን ብዬ ከዛ እዚህ ሰፈር ላይ እኔ ብጮይ አይመለከተኝም እኔ ትቼሽ ሄዳለሁ። ግን አንቺ እዚህ ሰፈር ውስጥ ባለጌ ናት እንደዚህ ወንድ እያመጣች እንደዚህ ትባላለች ለምንድን ነው ሌባ እዛ መታ ነው ምናምን ብሎ ሰፈሩ ምን እንደሚልሽ ነገጧ ስምሽን ምን እንደምትባይ ስም ያሉትን ይበሉ አቤት ያትገባት እንዴት አድርገህ እኔ ቤት ትገባለህ ምናምን ብዬ እንትን ከዛ መታኝ ማለት ነው በጥፊ ሲመታኝ በቃ ያለኝ ነገር ብጮሄ ያ ሰው ሁላ እንትን አንቺን ነው ነገጧት ለምን ሰፈር ድረስ እዛው መጣች? ይህን ሰው ባትፈልገው ለምን ቤቷን ታሳያለች? ለምን አብረው ትመጣለች? ምናምን ነገር የሚባለውን ነገር መጣ። ከዛ መቶኝ እያለቀስኩ በቃ እባክህ ሂድልኝ እባክህ ሂድ አትግባ አከራዬ መጥፎ ናት ክፉዎች ናቸው እኔ ወንድ እየገባሁ ማለት በቃ ከዚህ ግቢ ያስወጡኛል። እኔ ደግሞ አሁን በቅናሽ ነው ቤት ኪራይ የተከራየሁት በወጣ ደህና ቤት እንኳን እንደዚህ ቤት አላገኝም። እኔ ለመቀየር ብዬ ነው እንደዚህ ደሳሳ ቤት የተከራየሁት እባክህ ምናምን ስለው አይመለከተኝም መግባት አለብኝ መግባት ዛሬ ካልገባሁ አለቀልሽ ዘልዬ ነው የምገባው ባጥርም ይሆናል። ከዛም ምንም እያለቀስኩ ብለምነው እግሩ ላይ ተደፍቼ እባክሽ ሌላ ቀን ትገባለህ ምናምን ብዬ ስለምነው አይቻልም መግባት አለብኝ አለ። በቃ ዛሬ ካልገባሁ እሞታታለሁ። እኔ ስንቴ ነው በፍቅር የለመንኩሽ ስንቴ ጠይቄሻለሁ። ዛሬ ግን ካልገባሁ እሞታታለሁ ሲለኝ እኔ በቃ ሰው ከሚሰማ በቃ ምንድን ነው የማደርገው? ምንም አማራጭ የለኝም። ገባ በቃ እያለቀስኩኝ ሰው እንዳያይ ብዬ አሾልኬ አስገባሁት። ባጥር ዘላለሁ አለ። ባጥር ዘለለ ማለት እዛ ውስጥ ተከራዮቹ ሌባ አመጣችብን ብለው እኔ ጋር የሚፈጠረው ነገር አስብ። በዛ ላይ ከስራ ይባረራሉ፣ በዛ ላይ ከተከራዩበት ቤት ይባረራሉ። በቃ እያለቀስኩኝ እምቤን ዋጣርጌ እምቤን ጠራርጌ በቃ ከወጡም ወንድሜ ነው ምናምን የሆነ ዘመር ነው በቃ ላለው ብዬ ራሴን አጥናንቼ እንግባ በቃ ብዬ ይዤው ገባ። ከዛ ከገባንም በኋላ በቃ ከዛ ያው እኔ ፍራሽ ምናምን ላይ ነበር የምተኛው። ፍራሽ አለችኝ አንድ ፍራሽ እሷ ላይ ነው የምተኛው ብቻዬን ስለሆንኩኝ። ከዛ በቃ አነጣጠፍኩለትና እንደዚህ ተኛ እኔ እዚህ ጎረቤት ያለች ልጅ እሷ ጋር ተኛ ምናምን ነገር ስለው እኔ ከወንድ ጋር ምናምን በቃ እንኳን ከማለቀው ጋር ከወንድሞቼ ጋር እንኳን ተኝቼ አላውቅም። እንደዚህ ጋር ተኛ እኔ እዛ ጎረቤት ተኛለች ልጅ ምናምን አልኩት። እኔ ከቤቴ ውጭ ሌላ ቦታ አድሬ አላውቅም። ግን በቃ ልጅቷን ለእንግዳ ለቅቄ ነው በቃ ብዬ ልጅቷን ልጠይቃት ፈልጌ ነው ስለ እኔ ያንቺን ቤት ልጠብቅ ነው የመጣሁት አለኝ። ያንቺን ቤት ልጠብቅ ነው የመጣሁት እና ካልገባሁ አልከኝ ግባ አልኩ። እሺ መግባት አለብኝ አልክ አስገባሁ። ታዲያ ምንድን ነው አድርጊ የምትል ስለው አንቺ ሌላ ጎረቤት አድራሽ እኔ አንቺ ቤት ማድረው ለምንድን ነው እና ምንድን ነው? እሺ ይሄ እንደምታየው አንድ ፍራሽ ይቺ ለአንተ ነው መሆን ያለባት
እኔ ደግሞ እዚህ ወይ ሌላ ትርፍ እንኳን መኝታ ቢኖር እዛ ላይ ተኛለሁ። እንዴት ነው እዚህ ማድረው ስለው በቃ አንቺ ከዚህ ግቢ መባረር ፈልገሻል ማለት ነው። አሁንም እዚህ ከዚህ ቤት ንቅንቅ ብለሽ እወጣለሁ ካልሽ አለቀልሽ። ዛሬ በገዛ እጅሽ ቤትሽ ያስገብተሻል። ከዛ እሷ ናት ያስገባችኝ ብዬ ነው የማወራው። ና እንሂድ ብላ ይዛ ይመጣች። ከዛ በኋላ እሷ ናት እየረበሸችኝ ያለችው። እኔ ሰላማዊ ሰው ናት። እሷ ናት ቤቴ ካልሄድክ ብላኝ ነው ያመጣችኝ። እኔ እንኳን ሌላ ቀን እመጣለሁ ስል ዛሬ ቤቴ ካልሄድክ እኔ እናደድብሃለሁ ምናምን ብላ ነው ያመጣችኝ ብዬ ይሄን እናገራለሁ ምናምን ብሎ በቃ ሊያሳብደኝ አሳብደኝ። ከዛ ምንም አማራጭ የለኝም እያለቀስኩኝ በቃ ተኛው። ከዛ ያው በቃ ምን ታደርጋለህ አብረን አደርን ማለት ነው። እያለቀስኩኝ ምናምን ነገር አብረን አደርን። ደግሞ በዛን ሰዓት ከወንድ ጋር ምንም የማውቀው ነገር የለም። ከዛ አብረን አደርን። በነጋታውም ወደ ስራ ገባሁ። ምንም ወደ ራሴ ትኩረት አላደረኩም። ስራዬን መቀጠል ጀመርኩ። አሁንም እሱ በቃ ማታ ላይ እየተከተለኝ ነው የሚመጣው። ምንም በቃ እየተሰቃየው እያለቀስኩ ምናምን በቃ ቤት እንዳልቀይር በምን ሰዓት ነው ጠዋት ወጥቼ ማታ ነው የምገባው። ስራ ቦቴን ያውቃል። እየተከተለ ነው በቃ እየተጨናነኩ እያስገባሁት ምናምን። ከዛ በቃ የመጀመሪያ ልጄን አረገዝኩ። በቃ ብዙ መከራና ስቃይን ነው ያበላኝ እሱ። ከዛ በኋላ የአንድ ወር ምናምን እርጉዝ ከሆንኩ በኋላ ነገርኩት። ከዛ እያመመኝ ምናምን ሲያመኝ ሆስፒታል ሄድኩኝና ቼክ ሳደርግ እርጉዝ ነኝ። ከዛ በቃ እንደዚህ ነፍሰ ጡር ሆኛለሁ እኮ 1 ወር ምናምን ሆኖኛል። ስለምን አለኝ። አዎ የምን ልጅ ምናምን ነገር አለ። ከዛ የምን ልጅ ስለኝ እንዴ ታዲያ ይሄ አይፈጠርም ብለህ ነው እንዲያስብከው እንደዛ እያስገደድከኝ እየመጣ ምናምን ነገር ሰው እንደዚህማ አታደርጊውም ምናምን ነገር። በፊት እኮ ስንግባባ ስናወራ ምናምን ሲያወራኝ በቃ እኔ ከአንቺ ጋር የወደፊት አብሬሽ አግብቼሽ ከአንቺ ጋር መኖር እፈልጋለሁ፣ ልጆች እንዲኖሩ እፈልጋለሁ። በቃ እኔ ገና ቤቴ ሳይገባ ማለት ነው ቤቴ ሳያድር በቃ የሚያወራኝ በቃ ምናምን ነገር ስለው እንዳንተ ቆይ ከማን ጋር ነው የምትኖረው ምናምን። አይ እኔ ብቻዬን ነው የምኖረው፣ ቤተሰቦች የሉኝም፣ ብቻዬን ነው እየኖርኩ ያለሁት። እኔ አሁን ማንም ሰው የለኝ፣ ከጎኔ አንቺ ታስፈልጊኛለሽ፣ አንቺ እንድትኖሪኝ፣ ከዛ በላይ ልጆች ይኖሩናል፣ እንወልዳለን፣ ቤተሰብ ይኖራል። አሁን ብቸኝነትን ጨንቆኛል፣ አስጠልቶኛል ይለኝ ነበረ። እኔ በዛን ሰዓት ትኩረት አላደረኩትም። እኔ አልፈልግም ምናምን ስለም ከዛ በኋላ አስገድዶኝ ቤት ከገባ በኋላ ከደፈረኝ በኋላ ነው በቃ ምንም አማራጭ እንደሌለኝ ከሱ ጋር መሆን እንዳለብኝ። በሰላም አይደለም ህሊና ስትረግዝ ማለት ከሱ ጋር ሰላም አልነበራችሁ? አልነበርንም። ደፍሮኝ ነው እኔ ሳልፈልግ እንደነገርኩ በቃ እየመታኝ ምናምን መንገድ ላይ እኔ በቃ አለ አይደለ እንደዚህ ነኝ እላለሁ፣ እንደዚህ ረብሽችኝ እላለሁ ምናምን። ሰፈር ላይ የአንቺ ስም ነው የሚጠፋው፣ እኔን አያውቁኝም፣ እኔ እንትን እላለሁ ምናምን እያለ እያስፈራራኝ ነው የሚገባው። እና 1 ወር ከሆነኝ በኋላ ነገርኩት እንደዚህ ተፈጠረ ስለው ምን አላው። እኔ ልጅ አልፈልግም። እንዴት በፊት ስትለኝ ምን ነበረ? ልጆች ይኖሩናል ምናምን ስትል የነበረው ያ ሁላ ውሸት ነበር። አይመለከተኝም። ምን አርግዥ ብዬሻለሁ? ለምንድን ነው ያረገሽው? እኔ ልጅ አልፈልግም። ከዛ ምንም አማራጭ የለኝም እያለቀስኩኝ አረፌ ተቀመጥኩ። ከዛ በኋላ ስራ ቦታውንም ይውላል፣ ማታም አይሸኘኝም፣ በጊዜ ነው የሚወጣው፣ እኔ አላየውም። ጠፋ። ከዛ በኋላ ከስራ ሆዴ እያስታወቀ ሲመጣ ጥሎኝ ጠፋ። የለም አድራሻውንም አጠፋ። ገንዘብ ሳልሰጠሽው ነበር? ገንዘብም ሰጥቼዋለሁ። እንትን እንዳልን አብረን መሆን ሲጀምር ቤት በሚመጣበት ሰዓት ከዛ በቃ እንትን አለ ሁሉ ነገሩ ከኔ ጋር ምናምን ትኩረት ሲያደርግ እኔ ከአንቺ ጋር ልጆች ኖሮኝ ተጋብተን ኖረን ምናምን ሲለኝ እንትን እያልኩ አብረን እየመጣ ቤት በሚያድርበት ሰዓት በቃ ይህ ሰው በቃ እንግዲህ ፍላጎት አለው፣ ሀሳብ አለው። ስለዚህ ለምንድን ነው የራሳችን ስራ መስራት አለብን ምናምን ብሏል። አሁን እኔ እንደዚህ ሰው ቤት ተከራይቼ ነው የምኖረው አይደለ? ከዛ ለምንድን ነው የራሱ ጋር ያለውንም ጨማምሮ የኔንም ወስዶ ቤት ለምን አይገዛ ምናምን ብዬ አሰብኩና ከዛ በኋላ ብሩን ሰጠሁት። እንዳለ የሰራሁበትን ብር በቃ ሙሉ ትራንስፈር አደረኩለት። ለምንድን ነው አለኝ። በቃ ከዚህ በኋላ ልጆቻችን እኔ እናንተ በከራይ ቤት መኖር የለብንም። ልጆቻችን ሲያድጉ አንድ ተከራይ ቤት ተቀምጠን
አንዱ ልጃችን ሄዶ እዛኛው ቤት ገብቶ የሆነ ነገር ቢያጠፋ ልጃችሁ እንደዚህ ረበሸ ምንድነው ወይ ቤታችሁን ዝጉ ምናምን ሊሉን ይችላሉ። ስለዚህ እኛ ልጆቻችንን ማሳደግ የምንችለው በራሳችን ቤት ውስጥ ነው። የራሳችን ቤት የራሳችን ግቢ ኖሮን እዛ ውስጥ ማደግ እፈልጋለሁ እንዲያድጉ። ልጆቻችን በሰው ቤት በተከራይ ቤት እንዲያድጉ አልፈልግም። ስለዚህ ቤት ትገዛለህ አልኩት። ከዛ ቤት ትገዛለህ ስለው በቃ አሪፍ ነው እንደዛ ከሆነ በቃ ጥሩ ኑሮ እንኖራለን ደስ የሚል ነው። በቃ እኔም ሀሳቤ እሱ ነበር እያሰብኩ ነበር። ግን ምናልባት ያንቺን ሀሳብ ስላልጠየቅኩ እንጂ እኔም ቤት ነበር እያሰብኩ ያለሁት አለ። ከዚህ በኋላ እኔ ምንም የምደብቀው ነገር የለም። ቤታችን ትገዛለህ፣ ይሄው ብሩ። ከዛ የሚያስጨምረው ነገር ካለ ደግሞ እንጨምራለን። እኔ እጨምርልሃለሁ። ከአንተ ምንም አልፈልግም፣ ቤቱን ግዛ። አንተ የሚያስፈልግህን ነገር አንተ ታሟላለህ፣ የሚያስፈልገውን ለቤት። የኔ ግን ቤቱን ይችልልሃል፣ ካልቻለ ላይ የተወሰነ ጨምር፣ እኔ ጨርስ ከፍላለሁ የቤቱን። ከዛ አንተ የሚያስፈልጉት ነገሮች ታሟላለህ ምናምን ብዬ ጨረስኩ። አወራን። እሺ ብሎ ይሄ ሁሉ የሆነው አብረን ቤቴ መምጣት ከጀመረ በኋላ አብረን እንትን ማለት ከሆነ በኋላ ነው እንደዚህ ያልኩት። ከዛ በቃ እርግዝናውን ከሰማ በኋላ ምናምን እንደነገርኩ ጠፋ። ከዛ በቃ አልቻልኩም። ምንም ማድረግ ስለማልችል ብሩንም ይዞ ጠፋ። የት ይግባ የት ይውጣ የት ይሄድ አላውቅም። እንዳለ ብሬን እንደነገርኩ ልኬለታለሁ፣ አስገብቼለታለሁ። ከዛ ምንም አማራጭ የለኝም። እርጉዝ ሆኜ ስራዬን ቀጠልኩ። ለምን ነገ ጠዋት ልጅ ልወልድ ነው። ምንድን ነው የማደርገው? ቤት ኪራይ ምን ሊከፍል ነው? ልጄንስ በምንድን ነው እሺ የማሳድጋት? ምንድን ነው የማደርገው? እኔ የሆነ ምግብ ካልበላው እሷን ማሳደግ አልችልም፣ ማጥባትም አልችልም። ስለዚህ የሆነች ነገር መያዝ አለብኝ ብዬ እንደገና በምቀምጥበት ሰዓት በቃ እስከምወልድ ሰዓት ድረስ እየሰራው ነበር። ከዛ ወለድኩኝ፣ የለም አጠያየኩኝ፣ የለም ምናምን። ከዛ ሄልና ተወልዳ ምናምን በቃ 1 ዓመት ምናምን አካባቢ ደርሳ ነው ሆና እዛችሁ ቤት ነኝ። እኔ ቤት አልቀየርኩም፣ እዛችሁ ቤት ነው ያለሁት። መጣ። የሚገርም ነገር ደነገጥኩኝ። ከዛ መጣ ምናምን እንዴት መጣህ? እንዴትስ አወቀው ሰፈሩን? አልጠፋብህም ምናምን ስለው እንዴት ጠፋብኛል እንዴ? ስንት ነገር አሳልፈን የለ እንዴት ትቀልጃለሽ እንዴ ምናምን ነገር ብሎ እንደውም የረሳሁትን ነገር እዚህ ጋር ምናምን እዚህ በር ላይ ስመታሽ ምናምን አታስታውሽም እንዴ ምናምን ብሎ የረሳሁትን ነገር እንደገና አምጥቶ እኔን ለመጉዳት ማለት ነው። እንዴት አሁን ደግሞ የመጣኸው እኔ ለመረበሽ ነው ምናምን ስለው አይ እኔ አንቺን ለመረበሽ አይደለም የመጣሁት። እኔ የሆነ ቦታ ሄጄ ለስራ ሄጄ በዛው በቃ ስራው እንትን ብሎኝ ወደዛ ሄጄ እየኖርኩ ነበር። ለዛ ነው የጠፋሁት እንጂ እኔ አንቺን ጠልቼሽ አንቺን እንትን ብዬሽ አይደለም። ባጠላኝማ እንደዚህ አትሆንም። እንደዚህ ነኝ ነፍሰ ጡር ነኝ ብዬ አውርቼህ እንኳን ጥላኝ ነው የጠፋሁት። አይ ነው እንደሱ አይደለም በጭራሽ፣ እንጂ እንዳሰብሽው አይደለም። እኔ ለስራ ምናምን ሄጄ ነው እንደዚህ ሆኜ ነው ምናምን ብሎ አወራ። ከዛ እኔ ስጠይቅ እንዴት ናት ምናምን ነገር ምናምን ብዬ ስጠይቅ እንዴ ወልዳለች እኮ ሴት ልጅ ወልዳ ምናምን እሷን እያሳደገች ነው ምናምን ሲሉኝ ይሄማ ልጅ አለኝ ብዬ ነው የመጣሁት። ደስ ብሎኝ ነው የመጣሁት። ልጅ እንዳለኝ ሳቅ ደስ ብሎኝ በደስታ ነው የመጣሁት ምናምን ብሎ ልጁን ማቀፍ ጀመረ። በቃ ከዛ ልጁን ይጠይቃታል። ከዛ እዛ ቀን ሙሉ ልጄን ከልጄ ጋር ልውጣልኝ ስለው ከልጄ ጋር መዋል እፈልጋለሁ። አንቺ የድሮ ጸባይሽ አሁንም አለቀቀሽም እንዴት እንጂ ምናምን ብሎ ምንም አላልኩም። እንግዲህ ልብ ገዝቶ ከመጣ እሺ ልጁን ይጠይቅ ምናምን ብዬ ዝም አልኩት። ከዛ ከልጁ ጋር ሲጫወት በኋላ ማታ ሄደ። እውነትም በየቀኑ መምጣት ጀመረ። ይሄ ሰው ለካ ሄዶ ነበር ማለት ነው ለስራ፣ እንደዚህ ቶሎ ቶሎ መምጣት ጀመረ ምናምን ነገር ብዬ ከዛ እኔም ዝም ማለት ጀመርኩ። ከዛ ልጁን ይጠይቃለን። ልጁ ያለው ፍቅር ምናምን መቶ ቀኑ ሙሉ ሲያጫውት ይውላል ምናምን ነገር። ምንድን ነው የሰው ታዲያ ለምንድን ነው ቀን ይመጣል ብሎ ይሄዳል? ለምንድን ነው እዚህ መኖር የማይጀምረው? እንግዲህ ልጅ አለው፣ ልጁን ይፈልጋል። እኔንም አንቺ ነው አልጣላሽም ብሎኛል። ታዲያ ለምንድን ነው አብሮን የማይኖረው ምናምን ነገር ብዬ እያልኩ የሆነ ቀን ለምንድን ነው ምናምን ሲለው አይ በቃ አንዳንድ ነገሮች ስላልተስተካከሉልኝ ነው እያመቻችሁ ነው፣ ጠብቂ፣ እሱን አመቻችቼ ከዛ ተጠቃልዬ ከእናንተ ጋር እኖራለሁ። ምንድን ነው የምታመቻቸው? እሺ የምታመቻቸው ነገር አለ? አይ አንዳንድ የቤተሰብ ጉዳይ ቤተሰብ እንደሌለ ነው የማውቀው። ድሮ ስንተዋወቅ አሁን የሌለን ቤተሰብ ከየት አመጣው? አሁን እንደውም ቤተሰብ ልትል የሚገባ እኔና ልጅህን ነው። ቤተሰብ አለ፣
ሌላ ግን እኔ አልሰማሁም ምናምን ስለው አይ አይደለም ቤተሰብ ስልሽ የሆነ ከስራ ጋር የሚገናኝ ነው። እሱን አንዴ አመቻችቼ እሱን አስተካክዬ ከዛ አብረን እንሆናለን። ምንም አሁን ቢፈጅብኝ 1 ወር ምናምን ወይ 2 ወር ቢፈጅ ነው። ከዛ ውጭ ጨራርሼ አስተካክዬ ከእናንተ ጋር ከልጄና ከሚስቴ ጋር ማኖር ነው ፈልገው ነው። እንደዛ አልጠብቅ። እና ታዲያ ለምንድን ነው ቤትስ የማታድረው? ልጅስ ሊድና ነገ እመጣለሁ ምናምን ሲለኝ ምን የምትሄድበት አለ እንዴ? ከኛ ጋር ነው ያለው አይደለ? ምን የሚያስኬድ ነገር አለ ስለው አይ በቃ እመጣለሁ አንድ የሆነ ነገር ማስተካከለው ነገር አለኝ አለኝ። አይ በቃ የሰው እንግዲህ ስለ ስራ ከሆነ ሄዶ ደርሶ ይምጣ ችግር የለም ምናምን ብዬ እሺ አልኩት። ከዛ እውነትም በነጋታው መጣ። ከዛ ዛሬም ትሄዳለህ ምናምን ሲለው ብሄድ ደስ ይለኛል ግን ችግር የለውም ከእናንተ ጋር አድራለሁ ምናምን ከዚህ በኋላ እናንተ ናችሁ ቤተሰቦች ሌላ ምን አለኝ ብለሽ ነው ምናምን ነገር ከስራው ይልቅ እንግዲህ ለልጄ እና ለአንቺ ነው ሁሉንም ነገር እንትን የምለው ጊዜ የምሰጠው ምናምን ሲል እሺ ምናምን ብዬ ከዛ በቃ አደረ። አብረን ማደር ጀመረን። ከዛ አይ በቃ አትሄድ ከዚህ በኋላ ማለት ሄደር ምናምን ነገር አልኩት። ልጅቷም ለምዳለች ስለዚህ እስኪ ከልጅቷም ጋር አብረህ ምናምን ነገር እስኪ እንትን በል ምናምን አንዳንድ ቀን ካልሆነ አስፈላጊ ከሆነ ትሄዳለህ ምናምን ስለው እሺ ምናምን ብሎ በቃ ያው በፍቅር ማደር ጀመረ ምናምን። ከዛ ሲያደር 2ኛ ልጅ አረገዝኩ ማለት ነው። 2ኛ ልጅ ከዛ ተረገዘ ምናምን ነገር ግሩም ተረገዘ። አንተ ተረገዝክ። ከዛም በኋላ ቆይቶ በቃ አሁንም ሰላም ነው በቃ በፍቅር ነው እየኖርን ነው ደህና እየኖርን እያለ ከዛ ነገርኩት። ከዚህ በኋላ አሁን እንግዲህ እናንተ ልጆቻችን ማሳደግ ነው ያለብን። አንተ ሀሳብህን ሰብስበህ 1 ወር 2 ወር ስጭኝ ብለኸኛል። 2 ወሩ እያለቀ ነው። ምንድን ነው ያሰብከው ምናምን ነገር እስካሁን ግን ምንም ነገር የለም። ምንም ነገር እያወራኝ አይደለም። 2 ወሩ አልፎ የ3ኛ ወር ገብተሃል እኮ ምናምን ነገር ስለው አይ ምንም ችግር የለውም ይስተካከላል ምናምን እችን ልጃችንማ እያሳደግን ነው አይደለ? ምን ችግር አለው? እኔ በመጣም ባልመጣም ለውጥ የለውም ማለት ጀመርን። ለምንድን ነው ለውጥ የሌለው? ስለዚህ አብረን መኖራችን ለእኛ ለልጃችንም ለአንተም ጥሩ ነው። ልጅም መውለድ አለብን። ሌላ ይችን ብቻ አይደለም ሌላም ልጅም መውለድ አለብን ምናምን ብዬ ሳወራው ችግር የለውም ምን አሳሰበሽ? መውለድ እንችላለን እኮ ምንም ጣጣ የለውም። አሁን በቃ ወልድ አንዴ ጀመረናል አለች። ስለዚህ መውለድ እንችላለን ምንም ችግር የለውም። እኔ 5-6 ቢወለድ ጣጣ የለብኝም። ልጆችን ማሳደግ ነው ከዚህ በኋላ ተስተካክያለሁ ምናምን ነገር ሲለኝ አይ በቃ ይሄ ሰው እንትን ብሏል። ስለዚህ አሁን ይሄንንም ብነግረው ደግሞ እንደ በፊቱ እንደዚህ አይነት ነገር አያስብም። በቃ አሁን ይፈልጋለች። ስለዚህ መውለድ አለብኝ ምናምን ብዬ እነግረዋለሁ ምናምን እያልኩኝ እያወራን ከዛ የሆነ ቀን ማታ ላይ ቁጭ ብለን እያወራን እንደዚህ እኮ ቢሆንስ ምናምን ነገር አልችለው እንዴ ምን ችግር አለው ይሆና ምናምን አለኝ ማለት ነው። አይ የሆነ ጊዜ ጥለኸኝ ስለጠፋህ እንደዛ መስሎኝ ነው ስለው ኧረ ምንም ችግር የለ ከዚህ በኋላ ማለት ታደርጋለህ ስለው አይ ነው እኮ ሆኗል እኮ አሁንም እንደተፈጠረ ነው የሚመስለው ምን አለኝ። የሆነ ተናደደ፣ በወቅቱ ተናደደና